ስለምንም ነው የሚያወራ ድንቆሮ ነው ተሰብስቦ ያየ ነው። እኔ በጣም ነው ማዝነው። እንዴት አስቻላችሁ? ይሄ እንደዚህ ነው አማራን የምትወዱት? እንደዚህ ነው ህዝባችሁን የምትወዱት? ለዚህ ህዝብ ነው እንታገላለን የምትሉት? ለዚህ ለእናንተ ነው እነዚህን የመሳሰሉ አባቶች እየወደቁ ያሉት። ስለናንተ ነው፣ ለእናንተ አይነት ለዛውም ማለት ነው። ነፍሲ ማር እኔ ጀስት ማለፍ ስላልፈለኩ ነው በዝምታ ጋሽ መሳፍንት አይደሉም። አንዳንድ ጊዜ ዝም ብል ነው የሚሻለኝ። በጣም ያሳዝናል። በጣም ነው የሚያሳዝነው። በስመ አብ ወወልድ ወመንፈስ ቅዱስ። እኒህ አባት ሊዘከሩ ይገባቸዋል። አማራው አልገባውም። አማራን አንድ አርጎ ለማታገል ድንበር፣ ተራራ፣ ሸለቆ ሳይገድባቸው ከሀገር ሀገር ከሸዋ ቤት አማራ፣ ከቤት አማራ ጎጃም፣ ከጎጃም ጎንደር ሄደው ዋጋ የከፈሉ የዘመናችን ጀግና አርበኛ ናቸው። ማንም ያላረገውን ያረጉ አባት ናቸው። በነገራችን ላይ አንድ ቦታ ላይ ተደብቀው ቁጭ ብለው ራሳቸውን ከበው ቢቀመጡ ዛሬ የደረሰባቸው አይደርስባቸውም ነበረ። ስለኛ ሲሉ ግን ተንከራተው ያለፉ አባት ናቸው። እንዴት ሞቱ ለምን ሞቱ ብሎ ማውራቱ ባያስፈልግም ቢያንስ ግን ጀግና አባቶቻችሁን በዚህ ዘመን ራሳቸውን ስለኛ ሲሉ የሰጡ ጀግና አባቶቻችሁን ግን ዘክሩ። በተለይ የአማራ ልጅ ነን የምትሉ ሶሻል ሚዲያ ላይ ተቀምጣችሁ የሰው የአማራው ሞት ከዝንብ ሞት ለማትቆጥሩት እኚህን የሚያክል አባት ይህን ሁሉ ዋጋ ከፍለው ያለፉን አባት ዝም ብላችሁ ምንም ሳይመስላችሁ ቤታችሁን ከፍታችሁ ለምታወሩ ይብላኝ ለእናንተ። እኔ ይብላኝ ለእናንተ ነው የምላችሁ። ይብላኝ ለኛ ለቆምኖቹ፣ ይብላኝ ለእናንተ፣ ይብላኝ ለኛ። እርስ በርሳችን እየተቦጫጨቀን እሳቸውስ ማድረግ ያለባቸውን አድርገው የእውነት ልባቸው የሚሽተውን ሞክረው አልፈዋል። ለአማራ አንድነት ዋጋ የከፈሉ ጀግና አባት ማንም ያላደረገውን በተግባር ለወራት በጫካ በገደል ተጉዘው አራቱን አቅጣጫ ሂደው ልጆቻቸውን አግኝተው ስንት ነገር አድርገው የተሰዉ አባት ናቸው። እኚህን አባት መዘከር ካልቻላችሁ፣ እኚህን አባት ማስታወስ ለእኚህ አባት ካላለቀሳችሁ ለማንም አታለቅሱ። ለማንም አዝናለሁ በእውነት ማለት ይብላኝ ለኛ፣ ይብላኝ ለኛ። በጣም ነው ማዝነው። ነፍስ ይማር ለአባታችን እግዚአብሔር አምላክ በአጸደ ገነት ያርግልን። ሌላ ምንም ነገር አይደለም። እኔ ከባድ ነው። አንድነት እንደናፈቁ ገና በጊዜ እኮ ነው አማራውን አንድ ለማድረግ ያንደዛ የተንከራተቱት። ገና በጊዜ ማለት ነው። ምን ዋጋ አለው? ቤተልሔም ቴረር ሆንሽብን እኮ እንዴ! ይጨንቃል። ስንት ጀግና አተናል እኮ። እውነት ግን ነው። ስንት ጀግና አጣሃል። ኦፍ ኮርስ ከሳቸው ጋርም ያለፉ 30 ጀግናዎች አሉ። በነገር ላይ 30 ምናምን ጀግና ለሳቸው ብቻ ሻማ አላበራንም።
ግን እሳቸው የሚለዩት አማራን አንድ ለማድረግ ሸለቆ፣ ተራራው፣ ገደሉ፣ ብርዱ፣ ፀሐዩ፣ ጋሬጣው፣ እሾሁ ሳይጋርዳቸው ስንት አገር አቋርጠው በአራቱም አማራ ግዛት ሂደው ልጆቻቸውን አቅፈው ስንት ነገር የሰሩ አባት ናቸው። ሞቶች ሁሉ አንድ አይነት ቢሆንም ሰዎች ሁሉ ግን አንድ አይነት አይደሉም። በጣም ማለት ነው። አቶ መሳፍንት አይደሉም። በጣም ነው የሚያሳዝነው። ይብቃይ ካልሽ ይብቃሽ። እሺ ካሜራውን ላጥፋ ካልሽ አመሰግናለሁ። በጣም የኔ ወድሽ እግዚአብሔር ያክብርልኝ። በጣም ነው አመሰግነው። ችግር የለውም ማሬ። ሻማ ውስጥ የሚያልቅ ተወዋለሁ። ደስ ይለኛል ካልከበደሽ። አይ ይሄ ትንንሹ ይለቅ። ሲጀመር ይሄ ቶሎ ስለማያልቅ ያድራል። በጣም ትልልቅ ነው። ይሄ ትንንሹ ግን ይለቅ። እሺ ሳብረን ነፍሳቸውን ይማር። ለሁሉም ለተሰዉት ነፍሳቸውን ይማር። ለኛ ብለው ነው ወንድሞቻቸው ብለው ነው። ሚኪ እንዴት ነህ? አባታችንን ነፍስ ይማርልን። አሜን። የምር በጣም ነው ያዘንነው። በጣም እኔ ማለት ወንድነቴን የተፈታተነኝ ሰው ለካዩ ውስጡ ሲጎዳ ነው ለቅሶ እንትን የሚለውና በጣም ነው የሚያመው። እግዚአብሔርን ሳኻ አይቻቸዋለሁ። በጣም የሚገርሙ አባት ናቸው። በእውነት አይታቸው እንደዛ ተንከራተው እግራቸዋል። አዎ እግራቸው ሁሉ እንደዛ ማለት የሆነ የሚያስነክሳቸዋል። እግራቸውን ሁሉ ያማቸዋልና ያን ሁሉ ውጣ ውረድ በወሎ በጎጃም በሸዋ በጎንደር አንድ ለማድረግ በአራቱም አቅጣጫ ዙረው የነን ነገር ሁሉ እንትን ሳይላቸው ሳይበግራቸው ይሄን ሁሉ ህመም ተቋቁመው አንድ ለማድረግ አማራውን በዚህ እድሜያቸው ሲንከራተቱ ኑረው ነው አሁን የአብይ አህመድ እውነት ይህስ ጥላት ብሎ ስላሰበው ነው። እኔ የኛ ሚኒሻና አርማ በታኝ እኔ ብዙ ማለትም አልፈልግም አሁን ላይ በርግጥ በቃ መነሳት ስላለበት ነው። እዛ ከቦታው ላይ ብዙ ያለቁ የሱ ሰራዊቶች ሁሉ እያሉበት በምርኮ የተያዙት ስንት በጣም ማአት የሆነ ወታደር ነው የሱ ምርኮኛ ያለቀው። ለምርኮኛ እንኳን ማይሳሳኒ ሚኒሻና አርባ በታኝ ፖሊስ ለሱ እንዴት እንዲሁ ሁልጊዜ እንዲጮህነን ለሱ እንዴት እንደሚያገለግሉ እኔ በቃ አላቅም። ጎጃም ላይ ስንት እንደሞቱ እናውቃለን። ጎንደር ጎሎ ላይ ስንት በድሮን ምርኮኛ ለመጨረስ እንደዚህ ያረገ ለሱ ብለው የሚታገሉ በጣም ያሳዝኑኛል። የውሻ ሞት አሟሟት። ይሄ ግን አባታችን ግን ያው እሱን ወደዚህ ቦታ እንዲሆን ያደረጉት የተሳሳተ መንገድ ይዘውም ቢሆንም የጀግና ሞት ነው የሞተው። አባታችን ጊዜም ሲዘከር ይኖራል። ነፍስ ይማረልን። እውነት በዚህ እድሜያቸው አንድ ያልሰሩ ሆዲያቸውን ብቻ ሞልተው የሚሉሉ ስንት የሱ እድሜ የሆኑ ሰዎች አሉ። እስቲልም የትግሉ የሚጠብቃቸው ትግሉ ወይም ደግሞ እድሜው ለትግል የበቃን ወጣት ለሆዱ እያገለገለ ነው ያለው። አባታችን ግን ይህ እድሜያቸው የተወሰነ ቢሆንም የቀራቸው እድሜ የተወሰነ ቢሆንም በእድሜያቸው ቤተክርስቲያንም ሆነ የትም ቦታ እየደረሱ እድሜያቸው መጨረስ ይችሉ ነበረ። ግን አባታችን አገልግሎ ለአማራ ህዝብ ስለሆነ በቃ ደሜንም ስጋዬንም አጥንቴንም ለአማራ ህዝብ ብሎ ነው የሞተው። ክብር ይገባቸዋል። የምር እግዚአብሔርን ማጣት የሌለብን አባት፣ ለአንድነት የሚተጉ ማጣት የሌለብን አባት ነበረ። እንኳን አይደለም አብይ አህመድ እንኳን ለጥላቱ ለገዛ ሰራዊቱ የማይሳሳ ስለሆነ በጣም ያሳዝናል። እና አባታችን ነፍስ ይማረልን። እናመሰግናል ቤትዬ። ማለት በዚህ ልክ ራሱ ማምሻሽን እንደዚህ አድርገሽ ማምሸትሽ እናመሰግናል። ነፍስ ይማረልን። እህቶቻችን በሰላም ሁኑልኝ። አመሰግናለሁ። ታንኪ ወንድም አለ። በጣም ነው የማመሰግነው። ማይሻዋ የምትባል ወንድሜ ከታች ውሸት ነው እያልክ ትጽፋለህ። ባይዞ ምንም ነገር ሳላረጋግጥ መጥቼ እንዲህ አይነት ነገር ነው ያላረግም ማለት ቀላል አይደለም እና ቀልድ አይደለም ይሄ እና ዝም ብለህ እንትን አትበሉ በእናታችሁ። አመሰግናለሁ ወንድም አለ። ሞተህ ሂደሃል። አመሰግናለሁ ስለመጣህ በጣም ከልብ አመሰግናለሁ።
እሺ ሌሎቻችሁ መናገር የምትፈልጉ ሰዎች ካላችሁ ተናገሩ። ኦኬ ኦኬ አሁን አያችሁ የኛ ሰው አብዱ የኛ ልጅ አይደለም እንዴ? አብዱ ከረም የኛ ልጅ ነው። አብዱን ማን ያስወጣው? አብዱ ደህና ሰው ነው። ሌላ ሰው ነው እያጠናችሁ አስገቡ። ምክንያቱም ሰላም ቤተሰብ፣ እውነት ለመናገር በጣም ቅስም ነው የሚሰብር። ይህን አባታችን ለአማራ አንድነት መስዋዕትነት ብዙ የከፈሉ አባታችን ናቸው። እውነት ለመናገር የምር እኔ ራሱ በጣም ነው ቅስም የተሰበረ። ግን ጀግኖች ለአንድ ግብር ወደ ትግል አልተወጣም። እውነት ለመናገር እኔ የሚነደኝ አይደለም የፋኖ አንድነትን ሳያበስሩ መስዋዕታቸው ብቻ ነው። እኛ ለፋኖ አመራሮች እውነት በቅርቡ አንድ ሆናችሁ እንደው እውነት ታላታያችሁ ነው እንጃ ምን እንደምንጃ። እውነት ለመናገር ነፍስ ይማር። በዚህ እድሜያቸው ለአማራ ሕዝብ ሲሉ ከየቦታው የተንቀሳቀሱ ትልቅ መስዋዕትነት የከፈሉ አባታችን ናቸው። ፈጣሪ ይማራቸው ነው የምንለው። ምንም ማድረግ አይቻልም። ይሄ ስርዓት ያው ህፃን አይል ምን አይል ሁሉን ጨፍጫፊ ሁለበል። እውነት ለመናገር ካሁን ቀደም የህወሓትን ወይም መለስ ዜናዊን ሞርበል እያልን እንል ነበር። ሁለበል የሆነ መንግስት መጥቷል። አሁን ህዝባችን በየሁሉ አቅጣጫ እየተጨፈጨፈ ነው። ግን እኛ አባታችን የፋኖን አንድነት ለማንጣት በጫካ በዱር በገደሉ ብዙ የተንከራተቱ አባታችን ናቸው። ፈጣሪ ባጸደ ገነት ያኖሩልን። ፈጣሪ ይማራቸው። ምን ያው የሁሉም አማራ ቅስሙ እንደተሰበረ እንረዳለን። እውነት ለመናገር እኔ በጣም አዝኛለሁኝ። ፈጣሪ ይማራቸው። ምን ይባላል? ምን ይባላል? በጣም ነው የማመሰግነው ወንድም አለም ስለመጣህም ነፍስ ይማርም ስላልክ። ግዴታ ያስፈልጋል። ጀግኖችን ስለኛ ዋጋ የከፈሉ ሰዎችን ማክበር መዘከር ግዴታ ነው። ነገ እያንዳንዱ በዚህ ዘመን ዋጋ የከፈለ ጀግና ሁሉ ከሐውልት እንዲቆምለት እንፈልጋለን። በታሪኩ ልክ በሰራው ልክ እንዲዘገብለት እንፈልጋለን። ያ እንዲሆን ደግሞ የራስን ወገን ስራ የሰራልንን ስለኛ የሞተልንን የቆሰለልንን ዛሬ ማስታወስ ካልቻልን የቆሰለውን ዛሬ እንዲታከም መርዳት ካልቻልን እኛ አማራንን ማለት ራሱ ከባድ ነው። እኔ በጣም ነው የገረመኝ ዛሬ። ወይ አይ ዶንት ኖ አብዛኛው ሰው ስለኒህ አባት አቅም አታውቁም። አማራዎች እዚህ ቲክቶክ መንደር ያላችሁ አልሰማችሁም፣ አታውቋቸውም፣ አላያችሁም ምን እንዳደረጉ አታውቁም ወይ? ምናልባት በዚህ በፋኖ ትግል ውስጥ አሉ ከሚባሉ ምርጥ በጣት ከሚቆጠሩ ሰዎች አንዱ ናቸው። ምክንያቱም አብዛኛው የጎጥ ፖለቲካ ይዞ ምናምን የኢጎ ነፍቶት መከራ ሲያሳየን አማራውን በአንድ ሆኖ እንዲያሸንፍ ገብቷቸው የአማራው መከራ ገብቷቸው ስንት በረሃ ስንት ተራራ ስንት ሸለቆ ወርደው በእያንዳንዱ አማራ ክልል ሂደው የከፈሉትን ዋጋ አታውቁም ወይ? ብዙዎቻችሁ አታውቁም። ስለእናንተ የተከፈለውን አታውቁም። እንዴት አላወቃችሁም? አልሰማችሁም? እንደ ምንም እንዳልተፈጠረ ዛሬ እኔን የሚያክል አባት ወድቀው ምንም እንዳልተፈጠረ አብዛኞቻችሁ ቁጭ ቤት ከፍታችሁ የጎጣችሁን ፖለቲካ ስታካሄዱ ያየውን ያለሁት እና አም ሶሪ በጣም አዝናለሁ በእውነት። ለዚህ ለእንዲህ አይነት ህዝብ ራሱ የሚከፈል ዋጋ በራሱ በጣም ከባድ ነው። በጣም ያስጠላል። ግማሹ አድማ በታኝ ሚኒሻ ሆኖ የራሱን ወገን አሳዶ ይገላል። ግማሹ በአዴን ብልጽግና ሆኖ የራሱን ወገን አሳዶ ይገላል። ጥቂቶች ደግሞ እንዲህ መከራ እያዩ ይሞታሉ። በጣም ነው የሚያሳዝነው። እና ቀጥሉ ሌሎቻችሁ ማውራት ዜድ ማውራትም ከፈለግሻና አውሩ። የሚል ሰማለው ያ እንግዲህ አባታችን በጣም ዋጋ የከፈሉ በዚህ በየቀጠናው ባለው ፋኖ ውስጥ ከአንድ ቀጠና ወደ አንድ ቀጠና ተዘውሮ አማራነትንና አንድነትን የሚፈልግ
ሰው እንደዚህ አይነት አባቶችን ማጣት ቀላል አይደለም ለአማራ ልጆች ለአማራ ታጋዮችና ነፍሳቸው በሰላም ተረፍ ነው የምለው። በጣም ነው የምናዝነው፣ ያሳዝናልም። አንድ ታገላለሁ የሚል አካል እና ደግሞ አንድነት እየመጣ ነው በሚባልበት ሰዓት በየቀጠናው እንደዚህ አይነት ነገሮች ይኖራሉ ብዬ አስባለሁ። ከእንደዚህ አይነት ቀጠና ውስጥ ያሉ ወንድሞቻችን ተለቀው የተሻለ ሀሳብ መጥቶ የአማራን ሕዝብ እንዲታደጉት ነው ምኞታችን። ብዙ ነው የገበር ነው ቆጥረን አንዘልቀው። በተለያየ አቅጣጫ ብዙ ወንድሞቻችን አተናል። ይሄ ሰው አስወጣት። ዜድ ማውራት ትፈልጊያለሽ? አብይ እኮ ችሏል። ግድ ወይ ሄድበት። ከጨርሽ እኔ እንኳን ምንም የምሰጠው ሀሳብ የለኝም። በጣም ነው ያዘንኩት። በቃ በጣም የሚያሳዝን ነገር ነው። ሁልጊዜ በቃ የምንሰማው ነገር በጣም ከባድ ነው። አንጀት የሚቆርጥ ነገር ነው እየደረሰብን ያለው ነገርና የኔ አባት በጣም ነው ያሳዘኑኝ። እድሜያቸውን እኛ አባት ጸጉራቸው እንዲሆኑ ጥጥ ሆኖ እሳቸው ክስት ብለው ጠቁረው ለኛ ብለው መከራቸውን አይተው እግዚአብሔርን በጣም ነው የሚያሳዝኑት። መድኃኒዓለም እንግዲህ ነፍስ ይማር፣ ፈጣሪ አምላክ በቀኙ ያኑርልን። ለህዝባቸው ብለው ተሰውተዋል። ቤተሰብ ይኖራቸዋል፣ ልጆች ይኖራቸዋል። ሁሉን ነገር ጥለው ለህዝብ ብለው ነው እንዲሁ ነው መከራቸውን አይተው የወደቁትና በጣም ነው ማዝነው። በጣም ነው የሚያሳዝነው። እንግዲህ እንደዚህ አይነቱ ችግር ካላስተማረው ህዝቡ ምን እንደሚፈልግ አላውቅም። አባቶችን እንደዚህ መካሪ ሰብሳቢ ዋርካ የሆኑ አባቶች ሲወድቁ ሲሞቱብን፣ ወጣቱ ሲረግፍ፣ የሁላ መከራ በቃ ሲወርድብን ምንም ኖርማላይዝድ ነው በቃ የምታደርጉት። ምንም የሚመስለው ሰው የለም። ሰው እየሞተ እንደሆነ ራሱ በቃ ብዙ ሰው ዘንግቶታል እግዚአብሔርን። በቃ በየቀኑ የምናጣው ህዝባችን በጣም ነው ማዝነው። በጣም እግዚአብሔር ብቻ ነፍሳቸውን በገነት ያኑርልን። እንግዲህ የሚማር ሰው ካለ በዚህ ሁሉ ነገር ይማር፣ ልቡን ያራራው። እስኪ የሆነ እግዚአብሔር እውነት አላቅም እንደምል ቤቴ አመሰግናለሁ። መልካም ጊዜ ይሆንላችሁ። ይወርዳለሁ። ሰው የሚገባ ካለ ይገባ። አይ ታንኪዩ ሚሚዬ። ይበቃል። ትንሽ ደቂቃ ጀስት እሳቸውን ለማሰብ ነው የገባሁት። ረጅም ሰዓትን በዚህ መልካም ቆይን። አማራዊት ሀሳብሽን አልጨረሽም? ካልሆነ አብርሽ ይሄድበት። አልጨረሽም? እሺ ተደውሎብኝ ነው ይቅርታ ያለው። ነፍሳቸው በሰላም ተረፍ። እንደዚህ ስላሰብሽ ምናምን በጣም ነው የምናመሰግነው። ግዴታ ነው ይማሩሽ አይደለም? ያ አይ ነው ሁሉም ከዚህ መማር አለበት ብለን እናስባለን። በጣም እኛ እንደውም አንዳንዴ ወርደን ራሱ ብንታገል ሳይሻል አይቀርም። በጣም እዚህ አንጀታችን ወርር እያለ ያለ በእያንዳንዱ ታጋዮቻችን ሲሰው በጣም የምንሳሳላቸው። በነገራችን ላይ ከዚህ አባት አማሮ በጣም ብዙ የሚጠብቀው ነገር ነበረ። በጣም ምሁርም ጭምር ነው አባታችን ነበሩና ብዙ እንጠብቅ ነበረ። እንግዲህ እንደዚህ አይነት አባቶችም በየቦታው አሉ። አሁንም እሳቸው ቢሰው እሳቸውን የሚተካ ሚሊዮን አማራ አለ። በነገራችን ላይ ያ ቢቆዩልን አሪፍ ነው። በጣም ዋጋ የከፈሉበት ትግል ነው። ይሄንን ድል ቢያዩት በጣም አሪፍ ነበረ። አልሆነም።
እግዚአብሔር በድጋሚ ነፍሳቸውን ይማር ብያለሁ። አመሰግናለሁ። ቤቲ ለመጀመሪያ ጊዜ ነው ቤትሽ የገባሁት። ቴንኪው። እኔም አመሰግናለሁ ታለ። አሜን። ነፍሳቸውን ይማር። ብዙ ነገር ማለት ነው። ብቻ እግዚአብሔር ለኛ መጽናናቱን ይስጠን። እኔ በስማም ከባድ ነው። እንዴት መጽናናቱን ሳይሆን ለኛ ሊሰጠን የሚያስፈልገው ልቦናውን ይስጠን። ታውቃላችሁ መጽናናት አይደለም አይደል አብርሽ? ለኛ የሚሰጠን እንትን ነው ልቦና አይደል? ልቦና አይናችን የሚያይበት መነጽር፣ ጆሮአችን የሚያዳምጠውን ነገር አይዶ ነው የሆነ የጎደለንን እግዚአብሔር እኔ እንዲሰጠን ነው ማሰብ የምፈልገው። ምክንያቱም መጽናናት አይሰጠንም መቻዘን ማለት ነው። እና ቀጥላ ብሽድሉ ያንተ ነው። አመሰግናለሁ ስለመጣሽ አማራዊት። ኦኬ ቤትሻና የቤት ቤተሰቦች እንደዚሁም በአባታችን በጋሽ ተስፋዬ ህልፈተ ህይወት ያዘናችሁ በሙሉ እንደዚሁም ለመላው እውነተኛ አማራዎች እውነተኛ ምልበት ያው በአማርኛ ቋንቋ የተጠለለ አማርኛ ቋንቋን አቀላጥፎ እየተናገረ ግን እየበላንና እያስበላን ያለ ብዙ ስለሆነ እና እውነተኛ አማራዎች በሙሉ ለሁላችሁም ለቤተሰቦቻቸውም መጽናናትን ይስጥ፣ ለትግል አጋሮቻቸው ጓዶቻቸው በሙሉ። ሌላው እኒህ አባት ሞት ማንም ይሞታል፣ ግን የእሳቸው የሞቱት አሟሟት የጀግና ሞት ነው። ስለ ህዝብ የተከፈለ መስዋዕትነት፣ በመጥፋት የተፈረደበት ህዝብ፣ እልቂት የተፈረደበት ህዝብ ከእልቂት ቢተርፍ ደግሞ እንደ አፓርታይዳዊ ስርዓት አንገቱን ደፍቶ እንደ አፓርታይዳዊ ስርዓት አንገቱን ደፍቶ ተሸማቆ እንዲኖር የተፈረደበት የተጻፈበት አማራ የሚባል ህዝብ ይህንን ህዝብ ህልውናውን ልታደግ ህዝቤ መዋረድ የለበትም፣ በገዛ ሀገሩ ባይታወር መሆን የለበትም፣ መጻተኛና ስደተኛ ተደርጎ በገዛ ሀገሩ አባቶቹ በሰሯት ሀገር መቆጠር የለበትም ብለው ህይወታቸውን ለመስጠት የወጡ ጀግና አባት ናቸው እኒህ አባት። እናም ለአማራ ህዝብ ሲባል የተከፈለ መስዋዕትነት እድሜያቸውን እንኳን እንደ መሰሎቻቸው አርሰውም አሳርሰውም መኖር ሲችሉ ግን ቁጭት አንገብግቧቸው ለመሞት ወጥተዋል። ይሄው እንግዲህ የቀነ መጨረሻ ሆኖ በዚህ ሁኔታ ህይወታቸው አልፏል ማለት ነው። እና ጋሽ ተስፋዬ በጣም ብዙ ለአማራ አንድነት ይደክሙ የነበሩ ይሄ ኦነጋዊው ስርዓት በዋናነት ድንበር አድርጎ በሚጋራው አካባቢ ብዙ የአማራ እልቂት በሚፈጸምበት አካባቢ ያለቻቸውን አቅም ኃይል አስተባብረው አማራን ለመከላከል ሲደክሙ የነበሩ አባት ናቸው ጋሽ ተስፋዬ። አንዳንዶች ቴክስት ላይ እንደነበረው ጋሽ ተስፋዬን ከጋሽ ተስፉ ጋር አመሳስለው ይሄ ጨብጤ ምናምን የሚሉ አንዳንድ አሿፊዎች ጋሽ መሳፍንት ተስፉ መስሏቸው እንትን ያሉ አሉ። እኒኛው ጋሽ ተስፋዬ የሸዋ አማራ ያበቀላቸው የአማራ ጀግና፣ ስለ አማራ ህዝብ ህልውና ሲሉ ሲዋደቁ የነበሩ መጨረሻም ደግሞ ህይወታቸው በዚህ ሁኔታ መስዋዕት ሆነው ያለፉ ሰው ናቸው። ጋሽ መሳፍንት ጋር ተመሳስሎባቸው አንዳንዶች እንደዛ ይሉ ነበር። በማጠቃለያ ደረጃ አሁንም ህይወት ታሪካቸውን እንትን ብለን አሰባስበን እኒህን አባት በደንብ እንዘክራቸዋለን። አንድ ትልቅ ዋርካ አማራ አጥቷል። ብዙዎች ተሰውተዋል። ነገር ግን መሪዎች ህዝብን ያስተባበሩ አይከን የሆኑ ለዚህ ትግል ደግሞ አሉ እና እሳቸውን ስንዘክር ከእሳቸው ጋር መስዋዕትነት የከፈሉትን ሁሉ ከእሳቸው ጋር ለትግል ወጥተውም እንደዚሁ የተሰዉትን ሁሉ ታሳቢ በማድረግም ጭምር ነው። እሳቸውን ብቻ ሳይሆን ነገር ግን እኔ አባት መዘከር ስማቸው መታወቅ ባለበት ሁሉ እኔን አባት መዘከር አለብን። አማራ ነኝ የሚል ሁሉ ለእኔ አባት ክብር ይሰጣል ብዬ አስባለሁ። ሞትን ሁሉም ይሞተዋል። ነገር ግን እሳቸው በአማራ ህዝብ እያለቀ እልቂት በተፈረደበት አማራ ህዝብ ይህ ቀን ማለፉ አይቀርም፣ ጨለማውን መንጋቱ አይቀርም። ስማቸውን
በወርቅ ቀለም በአንጸባራቂ ገድል አሻራቸውን አስቀምጠው ያለፉ የአማራ ጀግና አይረሴ ጀግና ናቸው። ቀን ሲወጣ ሐውልት ይሰራላቸዋል። ቀን ሲወጣ ደግሞ ቀን መውጣቱ አይቀርም፣ እንደ ጨለመም አይቀርም እና እኔ በዚህ መንገድ ነው እንትን የምለው። ቅድም ቤት ያነሳሽው አንድ እንትን አለ፣ ያጽናችሁ ነው ወይስ ልቦና ይስጣችሁ ያልሽው እውነት ነው። ጠላቶቻችን የሆነ ነገርን ወደ ቁጭት ፈጥረው ኃይል ማሰባሰቢያ በትጥቅ ትግል ውስጥ እንዲህ አይነት ዝሆን የሆኑ ሰዎች ትልቅ የሆኑ ሰዎች በሚወድቁበት ጊዜ ቁጭትን ነው መፍጠር ያለበት። እውነተኛ አማራ ነኝ የሚል እሳቸው የወደቁለትን ዓላማ ይዤ እወጣለሁ፣ ይህንን ትግል ከግብ አደርሳለሁ፣ ድሉ እስከሚጠናቀቅ ድረስ የኔን አባት ወኔና መርህ ይዤ እሰለፋለሁ ብሎ ነው አንድ እውነተኛ አማራ መነሳት ያለበት። በዛም ወኔም ነው መሄድ ያለብን። ጀግና ይወለዳል፣ ጀግና ይሰዋል፣ ትግል ይቀጥላል፣ አማራ ያሸንፋል። የጊዜ ጉዳይ ነው። አንዳንዴ የጨለመ ሊመስል ይችላል፣ አንዳንዴ ሌላ ሊመስል ይችላል። ግን የጀመርነው የህልውና ትግል ስለሆነ የቅንጦት ትግል ስላልሆነ ጠላቶቻችን ደግሞ ከአማራ ህዝብ በላይ ተራቀው እየመጡ ያለበት ሁኔታ ስለሆነ ከማሽ